ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። በዕለተ አርብ ሁለተኛ ክፍል ፕሮግራማችን ወደ እናንተ ተመልሰን መጥተናል። ይህ ፕሮግራም የራሳችን ሀሳብ የምንሰነዝርበት፣ ወቅታዊ አፕዴቶችን የምናጋራበት፣ ሰብሰብ አድርገን መረጃዎችን አሁን ላይ ያለው ተጨባጭ ሁኔታን እያጣቀስን ከጋዜጦችም እያነሳን ከእናንተ ጋር ቆይታ የምናደርግበት፣ ነፃ ሀሳቦችን እየሰነዘርን የዝውውር መስኮት አፕዴቶችን የምናነሳበት ሰዓት ሆኗል። እስቲ ኤንዞ ፈርናንዴዝ ላይ እናተኩር። ይህ ተጫዋች ለምንድን ነው በዚህ ደረጃ የተወሳሰበ ሁኔታ ውስጥ ለመግባት የቻለው? ወይም ለምንድን ነው የኤንዞ ፈርናንዴዝ ጉዳይ በቀላሉ መቋጫ ያልተገኘለት? ጭቅጭቁ የተጀመረው አሁን አይደለም። በክለቦች ውድድር የመጨረሻ የኢንተርናሽናል ብሬክ ወቅት ነው። ካልተሳሳትኩ ኤፕሪል ላይ ይቅርታ፣ በዛ ወቅት የተጀመረ ንትርክ ነው። እንግዲህ ሳይቋጭ መንገድ ሳይበጅለት ጊዜን ጊዜ እየወለደ እንግዲህ በበርካታ ጉዳዮች እየተሸፋፈነ ዓለም ዋንጫም ደረሰ። ተጫዋቹ አንሴትል ሳይሆን ቀጣይ ቆይተው ግልጽ ሳይሆን ከዓለም ዋንጫ ሲመለስ ግን የጠበቀው ጉዳይ ቶርናመንት ላይ እንዳሳለፈ ተጫዋች አልነበረም። በርካታ የተቀየሩ ጉዳዮች አሉ። ግን ለምንድነው ጉዳዩ በዚህ ደረጃ መወሳሰብ ያስፈለገበት ምክንያት? አሁን በደም ለእግር ኳሱ ቤተሰብ አንድ ግልጽ ያልሆነ ሁኔታ አለ። ቼልሲ ለምን ሲቲ ላይ ሁኔታዎችን ማክበድ ፈለገ? ሲቲስ ለምን በራሱ የመተማመንን ጉዳይ በደንብ ማሳየት ፈለገ? በደንብ ከተመለከታችሁ ቼልሲዎች የሲቲ ሞዴል ይከተላሉ። በተለይ እነዚህ ብሉኮኖች ከመጡበት ጊዜ አንስቶ የቼልሲ ባለሀብቶች የክሊርሌይ ካፒታልና የቶዲ ቦይሊ ጥምረት ቼልሲን ከገዙበት ጊዜ አንስቶ ከተመለከታችሁ የማንቸስተር ሲቲ ሞዴል መከተል ለቼልሲ ቅድሚያ የተሰጠው ጉዳይ ይመስላል። ከአስተዳዳሪ ግለሰቦች ማምጣት እስከ ወጣት ተጫዋቾችን የማጎልበት የማሳደግና የገበያውን ኢንዱስትሪ የሚከተሉበት ስሌት የሲቲ ሞዴል ነው የሚመስለው። ሲቲም እንግዲህ ቼልሲን በሱ ሞዴል ውስጥ የራሱን ስትራቴጂ እየቃኘ የሚገኘውን ቼልሲን ደግሞ አንሴትል ማድረግ ደግሞ ለሲቲ ደግሞ አዲስ ስራ ሆኗል። ምክንያቱም ኤንዞ ማሬስካን በቼልሲ ቤት በአሰልጣኝነት ተረጋግተው ሙያቸውን እንዳይተገብሩ ኮንትራት ለሰጣቸው፣ ያውም የ5 ዓመት ኮንትራት ሰጥቶ አክብሮ ሙያቸውን ለፈጸመው ክለብ ታማኝ እንዳይሆኑ ያደረጉት ማንቸስተር ሲቲዎች ነው። ይህን ታውቃላችሁ። የፔፕ ተተኪ ለማድረግ ወደ ቀድሞ ቤቱ እንዲመለስ ዋስትና ሰጥተው አሰልጣኙ በስራው ላይ ጥያቄ እንዲያበዛ ቼልሲ ላይ ያደረጉ። ከሌቫይ ኮልዌል ጉዳት አነሱ። የአቼፖንግ መምጣት የእሳቸው ፍላጎት እንዳልሆነ ተነገረ። ማለት አቼፖንግን እንዲገለገሉ የተደረገበት መንገድ የእሳቸው ፍላጎት አለመሆኑ መናገር ጀመሩ። የተከላካይ አለመፈረም የባክሩም ስታፉ ጫናን በማንሳት የቼልሲን ውስጣዊ ገበናን ኤንዞ ማሬስካ በእግር ኳስ ህይወቴ በጣም አስቀያሚውን 48 ሰዓት አሳለፍኩ በማለት ጭምር የቼልሲን ገጽታ ባልተገባ ሁኔታ ገለጹት። ይሄ የማንቸስተር ሲቲ ከበስተጀርባ የሚሰሯቸው ስራዎች ድምር ውጤት እንደሆነ ታውቋል። በስተመጨረሻ ግን የታወቀበት ጊዜ በወቅቱ ኤንዞ ማሬስካ ስራቸውን እንዳይፈጽሙ ጫና ውስጥ የቼልሲ ኃላፊዎች ከቷቸዋል ብለን ተረዳን። ግን ጉዳዩ እንደዛ አልነበረም። የቼልሲ ኃላፊዎች ጫና ብቻ ሳይሆን የአሰልጣኙም ተጽዕኖ በደንብ አለበት። አሰልጣኙ ራሱ ተገቢ የሆነ መዋያ ኃላፊነትን አልወሰዱ። ይህንን መጨረሻ ላይ የማንቸስተር ሲቲ ቅጥራቸው ሲፈጸም ነው ማረጋገጥ የቻልነው፣ የውስጥ አዋቂዎች መረጃዎችን በደንብ ሲያወጡ። አሁን ግን ጉዳዩ ኤንዞ ፈርናንዴዝ ነው። የተወሳሰበ ጉዳይ አለ። አንድ መጥራት ያለበት ዛሬ ምሽት በእንግሊዝ ሰዓት አቆጣጠር 5 ሰዓት ይቅርታ በእንግሊዝ ሰዓት አቆጣጠር
በጊዜ በእኛ ሰዓት አቆጣጠር ምሽት ላይ ዴድላይን ዴይ የኤንዞ ፈርናንዴስ የሽያጭ ፕራይስ ታግ ወይም ሪሊስ ክሎዝ ወይም ቼልሲ ያስቀመጠው ጊዜ ገደብ ዛሬ ያበቃል ምሽት ላይ። ከዛም በኋላ ዛሬ እስከ ምሽት ድረስ ማንቸስተር ሲቲ ኦፊሻሊ ሬጂስተር ካላደረገ ኤንዞ ፈርናንዴዝ አይሸጥም። ግን አለመሸጡ ደግሞ ለቼልሲ ሪስክ እንዳለው ደግሞ አብዛኛው የእግር ኳስ ቤተሰብ ማለት ያልተገነዘበው ጉዳይ አለ። አንድ መገንዘብ ያለባቸው ኤንዞ ፈርናንዴዝ በማንቸስተር ሲቲ በጥብቅ ይፈለጋል። ለማን? ለሮድሪ ተተኪነት። ነገር ግን በቼልሲ ቤት ያለውን ኮንትራት እስከ መቼ እንደሆነ ታውቃላችሁ አድማጮች? አሁን የሱ ኮንትራት በቼልሲ ቤት የሚያቆየው የኮንትራት ጊዜ ብቻ አይደለም፣ የተጫዋቹ የኮንትራት ሂደትና ሪሊስ ክሎዝ በጣም ይለያያል። አሁን ለምሳሌ ቀጣይ ሲዝን 2027 ቀጣይ ዓመት ከዚህኛው ውድድር ቀጣይ ዓመት ማለት ነው ተጫዋቹ በቀጥታ ኮንትራቱን የማያድስ ከሆነ እስከ 2031 ነው ኮንትራቱ አሁን ላይ ያለው። በቅርብ ሳምንት አስታውሱ እንደሆነ ከቼልሲ ጋር ጭቅጭቁ ዋና በር የተከፈተው ኮንትራቱን እንዲፈርም በተደረገው ጥረት ላይ ነው። ተጫዋቹና ቼልሲ መካከል አለመግባባት የተፈጠረው መጀመሪያ ለ8 ዓመት ተኩል ነው ቼልሲ ይህን ተጫዋች ያስፈረመው። ታስታውሱ እንደሆነ በእንግሊዝ እግር ኳስም ከዴሊ አሊ ቀጥሎ ትልቁ ኮንትራት ነው። ታስታውሱ እንደሆነ ግን ኤንዞ ፈርናንዴዝ በየጊዜው በሚያድገው ፐርሰንት እና በብዙኑ ስኬት ልክ ኮንትራቱ የደሞዝ የሳምንታዊ ክፍያ በደንብ ያድጋል። አሁን ቼልሲ የሚሸጠው ኮንትራት የትኛውን መሰላቸው አድማጮች? ከ2029 ድረስ ያለውን ኮንትራት ነው የሚሸጠው። ይህን ታውቃላችሁ? ይሄኛውን ህግ ለመሰላችሁ የመጨረሻው 2 ዓመት በቼልሲ ፍቃድ ነው አክቲቭ የሚሆኑ፣ በተጫዋቹን ፍቃድ አይጠይቁ። ግን አሁን ይህን ኮንትራት ካላደሱ ያቺ የመጨረሻ 2 ዓመት 2030 እና 31 አክቲቭ ለማድረግ ተጫዋቹ አዲስ ኮንትራት ማደስ አለበት። ይህ አሁን የ8 ዓመት ተኩል ኮንትራት ሲታደስ ታስታውሱ እንደሆነ አትሌቲኮ ማድሪድ ከጆዋው ፊሊክስ ጋር ከሁሊያን አልቫሬዝ ጋር ትልቁ ጭቅጭቅ ምንድን ነው? የመጨረሻ ኮንትራት ዘመኑ ታሳቢ አይደረግም በኮንትራት ሽያጭ ወቅት። ቼልሲ ያንን ሞዴል ለመከተል ነው። ቶትንሃምም ታስታውሱ እንደሆነ የዴሊ አሊ እንደዛ መሆን ዋነኛ ምክንያት ዳንኤል ሌቪ ነው ተብሎ በጣም የተወቀሱበት ዋነኛ ይሄ የቢዝነስ ግለሰቦች የተጫዋቾች ብቃት እየጎለበተ በመጣ ቁጥር ኮንትራታቸው የደለበ ስለሆነ የመሸጥ አቅማቸው ከፍ ባለ ቁጥር ገንዘባቸውንና ብራንዳቸውን ታሳቢ ያደርጋሉ እንጂ የፕሮፌሽናል ተጫዋቹን ቀጣይ ዕጣ ፈንታ ትኩረት አያደርጉ እና አሁን የዚህ ተጫዋች ኮንትራት የሚሸጠው የመጨረሻውን 2 ዓመት ቼልሲ ለመሸጥ ይህን ኮንትራት የግድ ተጫዋቹ ቢያንስ 1 ዓመት አሁን ለምሳሌ ካሴዶን ተመልከቱ 2031 ነበር ኮንትራቱ። ስንት ዓመት ጨመሩ? እስከ 2033 አይደል? 2 ዓመት ኮንትራት ጨምረው አዲሱ ኮንትራት በቅርቡ የፈረመው። ሪሽ ጀምስ እስከ 2029 ነበር 2 ዓመት ነው 3 ዓመት ጨመሩና ኮንትራቱን አራዘሙ። ይሄ አዲሱ ፖሊሲ በፕሪሚየር ሊግ የመጨረሻውን 2 ዓመት ኮንትራት ክለቡ ዋስትና እንዲኖረው በክለቡ መብት እንዲጸድቅ ተጫዋቹ ቢያንስ 1 ተጨማሪ ዓመት መፈረም አለበት ኮንትራት። ይሄ የጠበቀ የፋይናንስ ህግና የኮንትራት ደንብ አለ። በአብዛኛው ይህ ጉዳይ ስለማይነገር ያላቸው ኮንትራት ብቻ የሚሸጥ ነው የሚመስለው። ማለት የተባለለት ጊዜ በቃ ይህ ተጫዋች ከ2026 እስከ 2032 የ6 ዓመት ኮንትራት አለ። የ6 ዓመት ኮንትራቱ አይደለም ቼልሲ የሚሸጠው የ4 ዓመት ኮንትራት ነው። አሁን ቀጣይ ዓመት ተጫዋቹ ወደዚህ ኮንትራት ሲሄድ ከ4 ዓመት ስንት ዓመት ቀረው? ቼልሲ 3። ስለዚህ ዛሬ ላይ በሚሸጠው ዋጋ አይደለም ቀጣይ ዓመት የሚሸጠው። ወይ ኤንዞ ፈርናንዴዝን አግባብቶ ኮንትራት ማራዘም አለበት። እቺ ከላይ ያለችው 2031 እና 2032 ኮንትራቷ አክቲቭ እንድትሆን በቼልሲ መብት ነው የሚታደሰው። ግን ተጫዋቹ የግድ 1 ዓመት ኮንትራት መፈረም አለበት አዲስ የተሻሻለ። እነዛ 2 ኮንትራቶች አክቲቭ እንዲሆኑ እንዲሸጡ ማለት ነው።
እሺ ይህንም ያረጋግጥላችሁን እንዳይወሳሰብ ጉዳዩን ግልጽ ለማድረግ አንድ ጋዜጣ ላሳያችሁ። አሁን በለንደን የሚታተም ነው። ከዚህ ጉዳይ ጋር በተያያዘ ሰፋ ያለ ዝርዝር ጉዳይ የተጻፈበትን የለንደን ጋዜጦችን ከዚህም በኋላ ያሉትን ተመልከቷቸው። በዚህ ጋዜጣ ላይ ያገኙትን መረጃ ልንገራችሁ። ቼልሲ ይህን ተጫዋች ኮንትራቱን የሚያድስ ከሆነ የተጫዋቹ ተወካዮች እና ሃቪየር ፓስቶሬ ስንት ጠየቁ? 350 ሺህ ፓውንድ። አሁን ተጫዋቹ ስንት የሚከፈለው? 220 ሺህ ፓውንድ። ይሄ ማለት የሳምንታዊ ደሞዙ ላይ የተካተተው ቦነስንም ያካትታል። በአጠቃላይ በወቅቱ ሲመጣ ታስታውሱ እንደሆነ ኤንዞ ፈርናንዴዝ 180 ሺህ ፓውንድ ነበር በሳምንት ይከፈለው የነበረው። አሁን በዛ ክፍያ ልክ አይደለም እየተከፈለው የሚገኘው። በእርግጥ በደሞዙና በደሞዙ ልክ የሚያድግ በስኬቱ ልክ የሚያድግ ደግሞ የደሞዝ ክፍያ አለው። አመታዊ ደሞዙ 9.3 ሚሊዮን ፓውንድ ነው። 80 ሺህ ፓውንድ ነው አሁን ባለው ኮንትራት መሰረት የተጫዋቹ ደሞዝ ሳላሪው፣ ቤዝድ ሳላሪ። ግን ተጫዋቹ 220 ሺህ ፓውንድ የሚያገኘው ለምሳሌ ቼልሲ በተጠናቀቀው ሲዝን ከአውሮፓውያን እግር ኳስ ውጪ ሲሆን ለቀጣዩ ሲዝን ተጫዋቹ ደሞዙ እስኬሉ የሚነሳው ከየት መሰላችሁ? ከ180 ሺህ ፓውንድ ነው። ግን ያለፈውን ሲዝን ከተመለከታችሁ ከ220 ሺህ ፓውንድ ነው ደሞዙ እስኬል የሚነሳው። ይሄ ማለት ከነ ቦነሱ ተካቶ ነው ታሳቢ ተደርጎ የሚከፈለው። ይሄ ኮንትራት ላይ ያለ ስምምነት ነው። እነዚህ ሂደቶች ተደማምሮ ነው በነገራችን ላይ ያቺ 2 ዓመት አክቲቭ እንድትሆን የምትፈለገው። ለምንድነው ቼልሲ አሁን አልጠየቃችሁም? አብዛኛው የእግር ኳስ ቤተሰብ ይሄን ያክል ኮንትራት እያላቸው ለምን መጨመር አስፈለገ? ለፕሮጀክቱ ብቻ አይደለም፣ ወይም ለቢዝነስ ሞዴሉ አይደለም። የመጨረሻ 2 ዓመት 6 ዓመትና ከዛ በላይ ኮንትራት የፈረሙ ተጫዋቾች የመጨረሻውን 2 የኮንትራት ዘመናቸው አክቲቭ እንዲሆን በክለቡ ንብረት እንዲቆይ፣ በእርግጥ ይቆያሉ። ግን የመጨረሻው 2 የውድድር ዓመት ልክ የቦስማን ሕግን የሚጸድቅበት አይነት ተጫዋቾቹ ያለመፈረም ስልጣን ላይ ይደርሳሉ። ለዛ ነው ፈጥነው 4 ዓመት 3 ዓመት ሲቀራቸው ወደ ላይ ኮንትራት የሚያስረዝሙት። እሺ ሃሪኬን በቶትናም ቤት ኮንትራት ፈርሞ አያውቅም። ይህን ታውቃላችሁ? በፖቼቲኖ ጊዜ ለዋናው ቡድን አደገ። 2015 ላይ ነው ካልተሳሳትኩኝ ተጫዋቹ ትልቁን ኮንትራት የ10 ዓመት ነው የ8 ዓመት ኮንትራት የፈረመው። ወደ ባየር ሙኒክ ሲሄድ በመጀመሪያ ኮንትራቱ ነው ሄደው። ያ የኮንትራት ሂደት እንዴት እብደት የተሞላው እንደነበር በወቅቱ ታስታውሳላችሁ። ሌቪ ላይ ዴሊ አሊን ህይወቱን ያበላሽ ተብሎ ዳንኤል ሌቪ ላይ የቶትናም ደጋፊ የሚጮው ምክንያቱም ለተጫዋቹ በትክክልም ማድሪድ ጠረጴዛ ላይ 80 ሚሊዮን ፓውንድ አስቀምጦ ነበር፣ ግን ኮንትራቱን አልሸጥም አለ። አሁን የኤንዞ ፈርናንዴዝ ጉዳይ የሚወሳሰበው በቼልሲ በኩል ያለው አቋም ይሄ ነው። ሲቲ ግን አንድ ዘዴ መብቴ የዘየደ ይመስላል። ይሄን ሲዝን ለምሳሌ ሮድሪን ሸጦ ማንቸስተር ሲቲ በቦታው ላይ ጊዜያዊ መብቴ እልባት ሊከፍት ይችላል። ዛሬ ኦፊሻል ኦፈሩን ካላቀረብ ጊዜያዊ መብቴ ሊያበጅ ይችላል። ቀጣይ ሲዝን ግን ሲመጣ ወይ ጃንዋሪ ላይ ቢመጣ 120 ሚሊዮን ፓውንድ አይደለም የሚገዛው ኤንዞ ፈርናንዴዝን። ስለዚህ ቼልሲ ኤንዞ ፈርናንዴዝን ካቆየ በአንድ ጉዳይ ተስማምቶ ነው ተጫዋቹን ሊያቆይ የሚችለው እንደሚመስለኝ ከሆነ የቼልሲ ፕላን እስከዚህ ቀን ድረስ ያንተ አሁን የቼልሲ ስትራቴጂ ብልሃት የተሞላው ነው ብለው ሲዘግቡ ተመልክታችኋል። የዴቪድ ኦርኒስተንን ዘገባ ቼልሲ በጣም የሲቲ ማይንድ ጌም ተረድቷል እያሉ ሲቲ ታግሶ ጃንዋሪ ላይ ቢመጣ 120 ሚሊዮን ፓውንድ ብሎ ፕራይስ ታግ ሪሊስ ክሎዝ የለጠፈውን ቼልሲ ያነሳል። የኮንትራት ዘመኑ ላይ 6 ወር ሲቀነስ ሲቲ ሊደራደር የሚመጣበት ዋጋ አለ፣ መጠኑን ቀንሶ ያኔ ተጫዋቹም ጫና ያደርጋል። መቆየት የማይፈልግ ተጫዋች ደግሞ አንድም ክለብ ይዞ መቆየት አይፈልግም። አሁን ለኤንዞ ፈርናንዴዝ ቼልሲዎች እንደ መመዘኛ እንደ ክራይቴሪያ
በርም ከፍተው የራሳቸውንም ጥቅም አስከብረው ከቆየም ደግሞ ጥቅማቸው በዘላቂነት እንዲቀጥል አስተማማኝ የድርድር ሂደት ነው ያስቀመጡት። ተመልክታችኋል በደንብ የኦርኒስተንን ትንተና አትሌቲክስ ላይ። ቼልሲ እስከ ዛሬዋ ዕለት ድረስ ያቺን ሰዓት ገድቦ ያስቀመጠው ዋነኛ ምክንያት ምን መሰላችሁ? ሲቲ አሁን ዛሬ መጥቶ ኦፈሩን ካላቀረበ ያ ሪሊስ ክሎዝ ሲነሳ በቀጣይ የኮንትራት ዘመኑ ያቺ 2 ዓመት መግቢያ ላይ ያነሳውላችሁ ኮንትራት አክቲቭ እንዲሆን ኤንዞ ፈርናንዴዝ እንደሚፈርም ይኸው አንተ ኦፈር ሊያቀርቡልህ የተዘጋጁ ክለቦች መጥተው እንዲገዙ ፋይናንሻሊ በሩን ከፍተን ዋጋን አሳውቀን ጥያቄዎችን ተጠባብቀናል። ጥያቄዎች አልመጡልን። ስለዚህ የአንተም መብትና ፍላጎት አክብረናል፣ የክለቡንም ጥቅም አክብር ነው። ስለዚህ አሁን ቼልሲ ማይንድ ጌም እቺን ሰዓት ገድቦ ያስቀመጠው በዚህ ሰዓት ልክ ሲቲ ሳይደራደር የቼልሲን አቋም ብቻ አይቶ 120 ሚሊዮን ፓውንድ ስላለ ብቻ ከዛ በታች 119 ሚሊዮን ፓውንድ ቼልሲ አይቀበልም። 120 ሚሊዮን ፓውንድ ነው ያለው። 120 ሚሊዮን ፓውንድ ካመጡ ብቻ ነው የሚሸጠው። ያውም እኮ ፊክስድ ፊ ነው፣ አድቫንስ ምናምን የለው። ሙሉ 120 ሚሊዮን ፓውንድ በኮንትራቱ ተቆራርጦ ይከፈላል። ከዛ ውጭ አንደራደርም። ስለዚህ ገዢ ክለቦች ይህን ያክል ክፍያ አንከፍሉም ሲሉ ሰዓቱ ያልቃል። ቼልሲ ካልሸጠ በቀጣዩ ዓመት ተጫዋቹ ከአሎንሶ ጋር ሲጫወት ኮንትራቱን አድሶ ነው የሚጫወተው። ስንት ይሆናል ደሞዙ? 280 ሺህ ፓውንድ ከፍተኛ ተከፋይ ይሆናል። ይሄ የተደረገበት የቼልሲ የመጨረሻ ከኤንዞ ፈርናንዴዝ ተወካዮች ጋር በተደረገ ድርድር ነው። አሁን ፈላጊ ክለቦች ከመጡ ቼልሲ ቅድሚያ የሚሰጠው ለራሱ ጥቅም ነው። ተጫዋቹን ጠብቆ አቆይቶ ኮንትራቱን አድሶ ተገልግሎበት ለተጨማሪ ዓመታት አገልግሎ ቢሸጠው ቼልሲ ይመርጣል። አይ በቼልሲ ለመጫወት ፍላጎት የለኝም ካለ ግን ለመሸጥ ደግሞ ጊዜ ገደብና ሰዓት አስቀምጧል። ምክንያቱም ክለቡ የውድድር ዓመቱ ሊጀምር 2 ሳምንት 1 ሳምንት በቀሩ ጊዜያት ውስጥ የተጨናነቀና ውጥረት ውስጥ የሚገኝ የተረበሸ ስኳድ ስብስብ ይዤ ወደ ውድድር ዓመቱ አልገባም። ይህን ደግሞ አቋሙን ጽናቱን አሳይቷል። ስለዚህ ዛሬ ላይ ለቼልሲ መሸጥም ማቆየትም አድቫንቴጅ አለው ማለት ነው። ይህንን ጉዳይ የበለጠ አሁን እንደነ ዴሊ ሜል ዘገባ ከሆነ ቼልሲ ካሁን በኋላ ከዚህ የዝውውር መስኮት በኋላ ኤንዞ ፈርናንዴዝን ካለቀቀ ይህም ተጫዋች ከቼልሲ ካሁን በኋላ ይለቃል የሚል ግምት የለም ነው የሚሉት። በዚህ የዝውውር መስኮት ካልተሸጠ በድጋሚ ይለቃል የሚል ሀሳብ የለም ነው ኮምፕሊትሊ የሚሉት። ለምን? ተጫዋቹ ኮንትራት እንደሚፈርም ድርድሩ 2 ሂደትን ያማከለ ነው ከቼልሲ ጥቅም ጋር በተያያዘ። አንደኛው ኮንትራቱ ማደስ፣ በክለቡ መቆየት። አይ ካለ ግን በዛሬዋ ዕለት ፈላጊው ክለብ መጥቶ ጥያቄ አቅርብ ነው። አሁን አንዳንድ ዘጋርዲያን ምናምን የሚወጡ መረጃዎችን ደግሞ ከተመለከታችሁ የኤንዞ ፈርናንዴዝ ተወካዮች ከሲቲ ዛሬ ለቼልሲ ኦፈር ይቀርባል የሚል ተስፋ ሰንቀዋል የሚል መረጃ ተመልክታቸዋል ብዬ አስባለሁ። ዘጋርዲያን የተለያዩ ሚዲያዎች ላይ ከተመለከታችሁ ጥያቄዎችን ዛሬ ከማንቸስተር ሲቲ ቼልሲ ሊያስተናግድ ይችላል፣ ባለበት ቀን ሲቲ ሊያቀርብ ይችላል። ከዛን አንድ ትሪቦና የሚባል የላቲን አሜሪካ ሚዲያ እንዲሁም ኤስፔን አርጀንቲና ሲቲ 120 ሚሊዮን ዩሮ አቅርቧል ብለው ደግሞ ትናንትና ዘገቡ። እነ ፋብሪዚዮ ይህ መረጃ ከእውነት የራቀ ነው ብለው አጣጣሉ። ሲቲ እዚህ ተጫዋች ላይ ያለው ቁርጠኛ አቋም ዛሬ አይደለም የጀመረው። በነገራችን ላይ ሮድሪ ስለሚሸጥ አይደለም፣ ሮድሪ ወደ ባርሳ ለመዘዋወር ከጫፍ ስለደረሰ አይደለም። ይሄ የኤንዞ ማሬስካ ጥያቄ የጀመረው ልክ የማንቸስተር ሲቲ ኃላፊነት እንደተቀበሉ የመጀመሪያ ጥያቄያቸው የነበረው ኤንዞ ፈርናንዴዝን አምጡልኝ።
በወቅቱ የኤንዞ ፈርናንዴዝ ሀሳብ የነበረው ሎስ ብላንኮስ ማድሪድ ደግሞ በጭራሽ እዚህ ተጫዋች ላይ ገፍቶ ለመሄድ የዋጋው ሁኔታና የቼልሲ አቋም የሚያስደፍር ስላልነበር ማድሪድ ሌሎች አማራጮችን በገበያ ላይ መመልከት አስገዳጅ ስለነበር በገበያ ላይ ያሉትን አማራጮች ተመለከተ እንጂ ወደዚህ ተጫዋች ሄዶ ድርድር ለማድረግ አልፈለገም። ለምን? በጣም ዋጋው ኤክስፔንሲቭ እንደሆነ ማድሪዶች ተረድተው ዝውውሩ ላይ መቆጠብን ነው የመረጡት። ግን በዚህ ዝውውር ላይ ደግሞ ማንቸስተር ሲቲ አንገብጋቢ ስለሆነ ሮድሪ መተካት አለበት። ሮድሪ ለመተካት ደግሞ ሁነኛ ተጫዋች ፕራይም ታይም ላይ የሚገኘውን የአርጀንቲና ብሔራዊ ቡድን አባል የሆነው ኤንዞ ፈርናንዴስ ደግሞ አስተማማኙ ተጫዋች ተብሎ ተወስዷል። የአሰልጣኙ ምርጫ ነው፣ የማንቸስተር ሲቲዎችም ፍላጎት ነው። አስባችሁታል? ዛሬ ማንቸስተር ሲቲ 120 ሚሊዮን ፓውንድ ቢያቀርብ፣ አሁን ለምሳሌ ማንቸስተር ሲቲ 120 ሚሊዮን ፓውንዱን አቀረበ እንበል፣ ቼልሲ ይቀበላል። ኤንዞ ፈርናንዴስ ቢዘዋወር 120 ሚሊዮን ፓውንድ ለኤንዞ ፈርናንዴስ፣ 116 ለኤሌት አንደርሰን፣ 236 ሚሊዮን ፓውንድ። እዚህ ላይ ደግሞ 80 ሚሊዮን ፓውንድ ደምሩ ያዩባ ቡዲ በአንድ የዝውውር መስኮት ለሶስት አማካይ ለሶስት ስር ነቀል አዲስ ግንባታ አማካይ ክፍል ከ300 ሚሊዮን ፓውንድ በላይ ሲቲ ያወጣል። ሲቲ እንዴት ሊያወጣ ይችላል ብላችሁ ጥያቄ ልታስነሱ ትችላላችሁ። በየአመቱ ቢያንስ ኔት ገቢ የሚያገኘው ሲቲ 50 ሚሊዮን ፓውንድ አለ ከአካዳሚ ተጫዋቾች ሽያጭ 50 ሚሊዮን ፓውንድ ቢያንስ በየአመቱ። ባለፉት 6 ሲዝን ቼልሲ ከ350 ሚሊዮን ፓውንድ በላይ ያገኘ። ከቼልሲ ቀጥሎ ያለውን ከተመለከታችሁ ማንቸስተር ሲቲ ነው። 280 ሚሊዮን ፓውንድ አግኝቷል ከአካዳሚ ተጫዋች ሽያጭ። እንደ ማንቸስተር ሲቲ እና እንደ ቼልሲ አካዳሚ ተጫዋች የሚሸጥ ፕሪሚየር ሊግ ውስጥ እንደውም በአንድ ወቅት ታስታውሳላችሁ ቼልሲ ላይ ክስ ተመስርቶ ነበር። አሁን ጉዳዩ ዛሬ ነው የሚለየው። ግን ለእናንተ ምን ይመስላችኋል? እስቲ እውነት ቼልሲ ያን ኦፈር ይቀርብለታል ከማንቸስተር ሲቲ? ሁለቱ ክለቦች ይደራደራሉ። ግንኙነታቸው ይሄ ላይስተካከል የተበላሸ ነው የሚመስለው። በተለይ በማሬስካ ጉዳይ ሁለቱ ክለቦች ተጫዋችም አንዱ ለአንዱ ለመሸጥ ብዙም የዚህን ያክል የተወሳሰበ ራይቨሪ የላቸው። ግን አሁን የጉዳዩ መወሳሰብ ብቻ ሳይሆን የቼልሲ ጠንከር ማለት ሲቲም እልህ መጋባት ውስጥ መግባቱን ነው የምንመለከተው። ኤንዞ ፈርናንዴዝን እንወስዳለን በሚለው አቋም የጸኑ ይመስላል። ቼልሲም ደግሞ ይኸው በእነዚህ ቀናት ይህንን ክፍያ አቅርቡ እንሸጣለን። ግን የቼልሲ ደጋፊዎች ኤንዞ ፈርናንዴዝ ቢቆይ ነው የምትመርጡት ወይስ ቢለቅ ነው የምትመርጡት? ግን እኔ የኤንዞ ፈርናንዴዝ ሀሳብ ቼልሲ ለመቆየት ሀሳቡ የተቀየረ ይመስለኛል። አድማጮች ለመሰላችሁ ይህን ያልኩት አንደኛ በአዲስ አሰልጣኝ አንድ ስብስብ ፍሬሽ አይምሮ ሲይዝ፣ አዲስ ፍላጎት፣ አዲስ ራዕይ፣ አዲስ ግንባታ ሲመለከት በተለይ የመጣው አሰልጣኝ ፕሮፋይል እና ያለው ሌጋሲ በተጫዋችነትም በአሰልጣኝነትም ካሪዝማቲክ ነው። በጣም ካልም የሆነ አሰልጣኝ ነው። የበለጠ ደግሞ የአማካዮች ስኪል፣ የሜዳ ውስጥ ፖቴንሻል አቅማቸው የመጎልበትን ሂደት በደንብ በአስተማማኝ ሁኔታ ማምጣት የሚችል የበለጠ ደግሞ ለኤንዞ ፈርናንዴዝ የሚመች አሰልጣኝ ዛቪ አሎንሶ። ለምን ኤንዞ ፈርናንዴዝ ያለ ኳስ ብዙ ወርክሬት ስራ ሲባል ነው ተጫዋቹ ሜዳ ውስጥ ድካም፣ ፊዚካሊቲ የበለጠ ጠንካራ ሊሆን ይችላል። ግን ያለ ኳስ ባለው ወርክሬት ይታማል ሁሌ እንደምታውቁት። ግን የአሎንሶ ሲስተም ደግሞ ከኳስ ጋር ያለ ቆይታ ነው። የበለጠ ግን ስለ ሃይስት ፕሮፋይል ከተመለከትን ኤንዞ ፈርናንዴዝ ያኔ በኢንተርናሽናል ብሬክ ወቅት ለቼልሲ ያስነሳው ጥያቄ ምን ነበር? ስለ ቼልሲ የቡድን ግንባታና ስለ ቡድኑ ፕሮፋይል አንሴትል የሆነ ትራንዚሽኑን ነው በደንብ ያነሳው አይደል? ከዛም በኋላ ማድሪድን እንደ ቦነስ አይረስ ነው የምመለከተው ያለው እኮ የቡድኑን ጥራት እየተገነባበት ያለው ስታንዳርድ
የቡድኑ ከፍታ፣ የቼልሲ ሌጋሲ ሴትል ያደረገበት መንገድ ምናምንን ያነሳው። አሁን የቼልሲን ግንባታ አይቶ የትኛው ተጫዋች ነው ተውት፣ የቼልሲ ተጫዋች ሆኖ አይደለም፣ የቼልሲ ተጫዋች ያልሆነ በቼልሲ አይማረክም? ለሞርጋን ሮጀርስ እኮ 117 ሚሊዮን ፓውንድ ዝውውር ቼልሲ ሲፈጽም ስቴትመንት እኮ ለሌላው ተጫዋችም እኮ ለሌላው ሱፐርስታር ግብዣ ነው። ቼልሲ እኮ በደንብ ራሱን ፕሮሞት አድርጓል በዚህ ዝውውር። በነገራችን ላይ እስካሁን ድረስ የብሪቲሽ ተጫዋቾች ሪከርድን ሞርጋን ሮጀርስን የያዘው። ቼልሲ በደንብ ራሱን አስተዋውቋል ለሱፐርስታሮች። ለምን? ሻምፒዮና ከሆነው ቡድን አርሴናል ፐርሰናል አግሪመንት ለመፈጸም የተቃረበ ወደ ክለቡ ለመዘዋወር የጨረታ እጥሮት ገጥሞት በድርድሩ መንዛዛት ምክንያት የሊጉን ሻምፒዮን ሊቀላቀል የተቃረበውን ተጫዋች ዩሮፒያን እግር ኳስ በሌለው ክለብ ምን ያክል የድርድርና የክለቡ የመደራደር አቅምና የፋይናንስ አቅም ቢኖር ነው ሻምፒዮና ወደሆነ ክለብ ሊዘዋወር ያለ ተጫዋች ጠልፎ ማምጣት ማለት። ሌሎች ተጫዋቾች ምን ያክል በቼልሲ ፕሮጀክት እንደሚማረኩ ተመልከቱ። ምክንያቱም ሮጀርስ ዩሮፒያን እግር ኳስ ዋስትና ካለው የሻምፒዮንስ ሊግ እግር ኳስ ዋስትና ካለው ክለብ ወደ ሻምፒዮና ክለብ ሊሄድ ነበር የመጣው። ግን በእነዚህ ሁሉ ጉዳዮች ውስጥ የዘንድሮ ሲዝንን ወደማያሳልፍ ክለብ ነው። ይሄ ማለት የፕሮጀክቱን አስተማማኝነት ነው የሚያሳየው ከአሰልጣኙ ጋር መዝለቅ። ስለዚህ ኤንዞ ፈርናንዴዝ የነበሩ ጥያቄዎች እኮ አሁን ተፈተዋል ማለት ነው። ይሄ ተጫዋች ለመልቀቅ ልቀቁኝ የሚል ጥያቄ ያቀርባል ብላችሁ ታስባላችሁ በዛሬ ቀን? ወይም ማንቸስተር ሲቲ አማራጩ የሚሞክር ይመስላችኋል? ይሄንን በሀሳብ ደረጃ ውሰዱና በኮሜንት መስጫ ላይ አስቀምጡ። ደግሞ ሌላ የሚያስጠረጥር ነገር ላንሳላችሁ። ማንቸስተር ሲቲ ገና ተተኪውን ሳያገኝ ዋስትና ሳያገኝ በፍጥነት አወጣና ቲጃኒ ራይንደርስን በትናንትናው ዕለት ሸጠ ለአልቃዲሽ 60 ሚሊዮን ዩሮ፣ 62 ሚሊዮን ዩሮ፣ 55 ሚሊዮን ፓውንድ። ለምን ቲጃኒ ራይንደርስን በፍጥነት እንደዚህ ሸጠ ብላችሁ አልጠይቃችሁ? ምክንያቱም ኖቲንጋም ፎረስት በሁለት ተርም የሚከፈል 46 ሚሊዮን ፓውንድ አቅርቧል። አርሴናልም ተንቀሳቅሶ እንደነበር ሩመርስ ወጥቷል። ኒውካስልም ጥያቄ ለማቅረብ እንቅስቃሴ ጀምሮ እንደነበር ተነግሯል። ግን ወስዶ ለሳውዲ ፕሮሊግ ሲሸጥ ሲቲ ፋይናንሻሊ ወደ ባንክ አካውንቱ በቀጥታ ኢንጀክት የሚደረግ አሪፍ ክፍያ ይፈልግ ነበር። ይህን ክፍያ ሲቲ ለምን በዚህን ሰዓት ፈለገ? ለኤሌት አንደርሰን ዝውውር አይደለም። ምክንያቱም የጆን ስቶንስን 280 ሺህ ፓውንድ፣ የበርናንዶ ሲልቫን 250 ሺህ ፓውንድ፣ የፔፕን 23 ሚሊዮን ፓውንድ ዓመታዊ ደሞዝን ከዌጅ ቢሉ ላይ አንስቷል። የዚህን ያክል ሲቲ የፋይናንስ ጫና የለበትም። በዚህ የዝውውር መስኮት ገንዘብ ለማውጣት በተለይ በስኳድ ኮስት ሬሹ ትልቅ ክፍተት የለበትም። በደንብ ማውጣት ይችላል። ታዲያ ለኤንዞ ፈርናንዴዝ ገንዘብ እያዘጋጀ ቢሆንስ? እሺ፣ በሌላ በኩል ማንቸስተር ሲቲ 55 ሚሊዮን ፓውንድ ቲጃኒ ራይንደርስን ሸጧል። ማቴዎ ኮቫቺችን ኮንትራቱን ተርሚኔት ሊያደርግ ነው። ሮድሪን ደግሞ 80 ሚሊዮን ዩሮ ካልሆነ አልሸጥም ብሏል። 70 ሚሊዮን ፓውንድ። ትናንትናም ባርሳ 60 ሚሊዮን ፓውንድ አቅርቦ ውድቅ አድርገዋል ሲቲዎች። ያውም በአክብሮት ነው የመለሱት ይላል። አክብረው አንቀበልም ይህን ክፍያ ጨምራችሁ ነው ብለው። ይሄ ማለት ዝም ብላችሁ አስሉት። 70 ሚሊዮን ፓውንድ ሲደመር 55 ሚሊዮን ፓውንድ ስንት ነው? 125 ሚሊዮን ፓውንድ ነው። ከባርሳ ያ ክፍያ እንደሚፈጸም ማንቸስተር ሲቲዎች ዋስትና ካገኙ ዛሬ አትጠራጠሩ፣ ለኤንዞ ፈርናንዴዝ 120 ሚሊዮን ፓውንድን ያቀርባሉ። አሁን ከባርሳ የሮድሪ ኮንትራት ማፍረሻ 70 ሚሊዮን ፓውንዱን እንደሚያገኙ ግን ማንቸስተር ሲቲዎች በቀጣይ ሰዓታት እቺ የኤንዞ ፈርናንዴዝ ዴድላይን ሰዓት እስከምትሞላ ድረስ ያችን ዋስትና ከባርሳ ያገኙ እንጂ ማንቸስተር ሲቲ አትጠራጠሩ ይህን ክፍያ ያቀርባል። ግን አሁን ኤንዞ ፈርናንዴዝ መካከል ያለው ሀሳብ ግን እንደ መጀመሪያው ያለም አይመስልም። አሁን ጉዳዩ ተወሳስቧል እንዳለ። ሲቲ እዛ ጋር ራሱን እያዘጋጀ ነው።
እዚህ ጋር ደግሞ ኤንዞ ፈርናንዴዝ የቀድሞ አይነት የመልቀቅ ፍላጎት አላሳይም። ተመልከቱ ሚዲያው ላይ ኤንዞ ፈርናንዴዝ ወደ ማንቸስተር ሲቲ ለመሄድ ፍላጎት አለው የሚል መረጃ እስካሁን አልተመለከትም። የለም፣ እንደዛ የሚል መረጃ የለም። ግን ሲቲ ከመጣ ሊቀበል የሚችልበት እድል አለ። ከተጫዋቹ ተወካዮች ጋር ኮንታክት አድርጓል ማንቸስተር ሲቲዎች። እሺ ሲቲ ኤንዞ ፈርናንዴዝን ካላገኘ የሮድሪ ተተኪ ለማድረግ የያዘው የመጀመሪያው ፕላን አሌክስ ስኮትን ነው፣ የቼልሲን ኢላማ። ከዛም በኋላ አሌክሲስ ማካሊስተርን ነው። በትናንትናው ዕለት ደግሞ አባትየው 100% ውድቅ አድርጓል በሊቨርፑል የኔ ውድድር ዓመት እንደሚቆይ። ስለዚህ አሌክስ ስኮት ላይ ትኩረት ያደርጋል። ቼልሲ ደግሞ ኤንዞ ፈርናንዴዝን በዛሬው ዕለት ካጣ ከተሸጠ 4 ተጫዋቾች በቼልሲ በኩል ደግሞ ፕላን ተደርጎ ተይዟል። ምናልባት ዛሬ ሲቲ አቅርቦ ጉዳዩን የሚገድል ከሆነ ይሄን ሳጋ ለአንዴና ለመጨረሻ ጊዜ የሚለይ ከሆነ ደግሞ ማንቸስተር ሲቲ ቼልሲ በራሱ በኩል ደግሞ በፕላኑ እየተስተካከለ ነው። አደም ዋርተን፣ አሌክስ ስኮት፣ ፋቢያን ሩይዝ እና ላሚን ካማራ የቼልሲዎች ፕላን ናቸው። ማን ኤንዞ ፈርናንዴስ ክለቡን የሚለቅቁን። ሁለቱም በየራሳቸው በኩል ዝግጅት አድርገዋል። ግን እናንተ እስቲ ምን ይመስላችኋል? አሁን የሚወጡ መረጃዎች በጠቅላላ የሚያሳዩት ይሄንን። ኤንዞ ፈርናንዴስ ደግሞ ቼልሲ ቤት ከቆየ አትጠራጠሩ፣ ኮንትራቱን ያድሳል፣ ግዴታው ነው። ይሄ ቅድመ ሁኔታ አለ። ከዛም በኋላ ቀጣይ ሳመር ከፈለገ ቼልሲ በዚሁ ሪሊስ ክሎዝ መሸጥም ይችላል። ጃንዋሪ ላይም ሊሸጠው ይችላል። ግን አሁን በዚህ ዋጋ ካልተሸጠ ኮንትራት ያድሳል። ያቺ 2 ዓመት ከላይ ያለችው አክቲቭ ትሆናለች። ያኔ ቼልሲ ተጨማሪ ክፍያ መጠየቅ ይችላል። እንደው ብቃት ነው የሚሸጠው በሚለው ሁኔታ ከተመለከትን ተውት፣ እሱን ኮንትራት ከተመለከትን ኤሌት አንደርሰን የተሸጠው በ2 ዓመት ኮንትራት ነው። ቶናሊ 2 ዓመት ተኩል ነው። ብሩኖ ጊመሬስ 2 ዓመት ነው። ከእድሜ ከተጫወቱበት ኳሊቲ ካላቸው ስታንዳርድ አንጻር ከተመለከትን 120 ሚሊዮን ፓውንድ እኮ ከዛ በላይ ኤንዞ ፈርናንዴዝ ማውጣት አለበት። የዓለም ዋንጫ አሸናፊ እኮ በደንብ ማውጣት አለበት። ምክንያቱም ኤሌት አንደርሰንን እኮ አንድ የፕሪሚየር ሊግ ተመልካች በደንብ ሊያውቀው የሚችለው የተጠናቀቀው ሲዝን የአንድ የውድድር ዓመት ከባድ ዋስትና ነው የሰጠው። ስለ አስተማማኝነቱ፣ ስለ ዘላቂነቱ ኤንዞ ፈርናንዴዝን ከ2022-23 ከዓለም ዋንጫው አንስቶ እስከ የዚህኛው ዓለም ዋንጫ ድረስ እኮ እየተመለከት ነው። ስለ ዋስትና ከሆነ አንድ ቡድን ይሄን ክፍያ ሲከፍል ሪስክ ወስዶ ነው አይደል? አድማጭ ደፍሮ ነው የሚከፍለው፣ ሪስክ ወስዶ ነው የሚከፍለው። ስለዚህ ዋስትናው በጣም ከባድ ነው። ስለዚህ ለኤሌት አንደርሰን ነው ለመክፈል ዋስትና ያለው ወይስ ለኤንዞ ፈርናንዴዝ ነው? ያውም በቼልሲ ደረጃ ለ4 ዓመት ተከታታይ ሲጫወት ያታየ በሁሉም በመጡ አሰልጣኞች ተመራጭ የሆነ ተጫዋች ነው። ስለዚህ አሁን ስለ ክፍያ መጠን ካነሳን ኮንትራት እንደማይሸጥ የምታውቁት በዚህ ሂደት ነው። ለምን ለ2 ዓመት ኮንትራት ላላቸው ተጫዋቾች የተከፈለው ክፍያ በፕራይም ታይሙ የዓለም ዋንጫ አሸናፊ በዓለም ዋንጫ ፋይናሊስት የሆነ በዚህ ባክ ቱ ባክ ፋይናሊስት የሆነ 25 ዓመቱ ላይ የሚገኝ የቼልሲ ሁለተኛ አምበል እንዴት ከኤሌት አንደርሰን እኩል ገንዘብ ሊወጣበት ይችላል? የበለጠ መውጣት አለበት እንደዛ ከሆነ። ስለዚህ አሁን ላይ ያቺ 2 ዓመት ኮንትራት ትሪግ እንደማትደረግ የምታውቁት በዚህ ሂደት ነው። የበለጠ ግን የዛሬዋ ቀን ለኤንዞ ፈርናንዴዝ፣ ለቼልሲ፣ ለማንቸስተር ሲቲ ቁርጡ የሚታወቅበት ቀን። ግን የእናንተ ስሜት ወይ ውስጣችሁ ምን ይነግራችኋል? እስቲ እንደው ከኤንዞ ፈርናንዴዝ ሁኔታ ስትረዱ ከቼልሲ አቋምና ቁርጠኛ ኮስተር ያለ አቋም ያዝ። ዓርብ ዕለት በእንዲህ አይነት ሰዓት መታችሁ 120 ሚሊዮን ፓውንድ ካቀረባችሁ እስከዛ ሰዓት ድረስ ጥያቄያችሁን እናዳምጣለን። ከዛ ሰዓት በኋላ ግን ብትመጡ በራችን ዝግ ነው። ለማንቸስተር ሲቲዎች በቀጥታ መልእክት ተልኳል። እኔ አንድ የገረመኝ ጉዳይ በማንቸስተር ሲቲ በኩል
አድማጮች ምን ተመለከትኩ ይመስላችሁ? ፔፕ ጋርዲዮላ ቢኖር ሲቲ ቤት እንዲህ አይነት ትርምሱ ሲቲ ይገባል ብላችሁ ታስባላችሁ? አንዳንዴ እዛ ታች ላይ የሚኖረው ስታንዳርድና ይሄ የዓለማችን ሳይንቲስት የሆነ አሰልጣኝ እዛ ጋር አለ። ስለዚህ እንደዚህ አይነት የተተረማመሰ ጉዳይ ውስጥ አይደለም ጋርዲዮላ የሚገባው። ትመጣለህ በአግባቡ ይሄ ተጫዋች ይፈርም፣ አለቀ። ሊስቱ የሚወጣው ገና ሜይ ላይ ነው። ለጋርዲዮላ ኦገስት፣ ጁን እና ጁላይ ላይ ተጫዋቾች ተጠናቆ ቅድመ ውድድር ጊዜ ዝግጅት ነው ክለቡ የሚቀላቀሉት። ምናልባት የዝውውር ሳጋ አንገብጋቢነት ውስጥ ከመጨረሻ ቀን ድረስ መጠበቅ ካስፈለገ ሲቲ ሊጠብቅ ይችላል እንጂ እንደዚህ አንድ ተጫዋች ለማስፈረም እዚህ ደረጃ ድረስ የጋርዲዮላ አሰራር አይፈቅድም። እንደዚህ አይነት ከተጫዋችና የአንድ ክለብን ግንኙነት ሊያቋርጥ በሚችል ሁኔታ እዚህ ደረጃ ድረስ መጓዝ አያስፈልገውም። ግን አሁን ላለው አሰልጣኝ ኤንዞ ፈርናንዴዝ አንገብጋቢ ነው ተብሎ ታስቧል። የበለጠ የባለንዶር አሸናፊ፣ የዓለም ዋንጫ አሸናፊ፣ የሻምፒየንስ ሊግ አሸናፊ የተሟላው አማካይ ደግሞ በ30 ዓመቱ በዚህን ሰዓት ከክለቡ ሊለቅ፣ ይሄ ትልቅ ግንባታ ያስፈልገዋል። በእርግጥ የሚለቀውን ፕሮፋይል ተመልክታችሁ የሚመጣውን ተጫዋች ፕሮፋይል ስታስቡ የተጫዋቹን አቅም የሚያሳይ ይመስለኛል። ለዚህ ነው ለኤሌት አንደርሰን የተከፈለውን ክፍያ ጋር ካስተያየን ለኤንዞ ፈርናንዴዝ ክፍያ ያንሳል ምላችሁ። 4 ዓመት ለተመለከትነው አማካይ በደንብ ጋራንቲ ያለ አቅም እንዴት አውጥቶ መጠቀም እንደሚችል ዛሬ ላይ የሚፈልጉት አሰልጣኝ ኤንዞ ፈርናንዴዝን አንድ ቡድን እንዴት መጠቀም እንዳለበት በቼልሲ ቤት ማሬስካ አሳይተዋል። ስካሎኒ በአርጀንቲና አሳይተዋል። ፖቼቲኖ፣ ሮሲኒየር ምናምን ነው የኤንዞን አጠቃቀም ያላወቁበት። ስለዚህ ጉዳዩ ሲሪየስ ነው። የኮንትራት ሂደቱ የተወሳሰበው ጉዳይ ይሄን ይመስላል። የዛሬዋ ቀን ግን ለዚህ አርጀንቲናዊ አማካይ ግን በቼልሲ ቤት እህል ዋው ያበቃል፣ በቼልሲ ቤት እህል ዋው ይቀጥላል። ዛሬ ነው የሚወሰነው። ከዛሬ በኋላ ስለ ሽያጭ ስለ መልቀቅ የለም፣ ይዘጋል በሩ። 100% ኮንፈርም ነው የሚሆነው። እነ ትሪቦና 120 ሚሊዮን ዩሮ ቀርቧል ይላሉ። እነ ፋብሪዚዮ ምንም አይነት ጥያቄ አልቀረበም፣ ሰዓቷ እየቆጠረች ነው። ሲቲ ደግሞ በዛ በኩል ዝግጅት እያደረገ ነው። ከባርሳ ዋስትና እየጠበቀ ነው። እዚህ ጋር ቲጃኒ ራይንደርስን ሸጧል። ሲቲ አያቀርብም ብሎም በሩን መዝጋት አይቻልም። ሊያቀርብ ይችላል። ሲቲ በደንብ ሊያቀርብ ይችላል። ካለው ክፍተትና ከሚለቀው ተጫዋች ፕሮፋይል አንጻር ደግሞ ካየን ማቅረብም አለበት የሚያስብል ነው። ስለዚህ ጉዳዩ እንዴት ትመለከታላችሁ? በተቻለኝ አቅም ያገኘሁትን መረጃ ለእናንተ በሚመጥን መልኩ ያቀረብኩ ይመስለኛል። ከተመቻችሁ ላይክ አድርጉ፣ አዲስ ከሆናችሁ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። የቪክተር ኦሲሜንን የቼልሲ ደጋፊዎች ልትነጠቁ እንደሆነ መረጃውን ሰምታችኋል። እስቲ ከዚህ ፕሮግራም ቀደም ብሎ አርሴናል ቪክተር ኦሲሜንን ሊነጥቅ እንደሚችል መረጃዎች እየወጡ ነው። በመጀመሪያ ክፍል አርሴናልን፣ በሁለተኛ ክፍል ሲቲንና ቼልሲን ትንቅንቅ ውስጥ የከተተውን የኤንዞ ፈርናንዴዝን የዝውውር ሂደትን በተመለከተ ጠለቅ ያለ መረጃ ተመለከትን። ዕለተ አርብን በሁለት ፕሮግራም ከእናንተ ጋር በእንዲህ መልኩ ሀሳቦችን እያነሳን ያው የቃላት ስህተቶች ይኖራሉ፣ የቃላት ግድፈቶች ይኖራሉ። እናንተ እያረማችሁ አድምጡን። ከተሳሳትን በጨዋ ደንብ በኮሜንት መስጫ እያረማችሁ የተቀሩትን ሀሳቦችን በነፃነት እንደወትሮ እያጋራችሁ ከኛ ጋር እንድዘልቁ የአክብሮት ግብዣችን ነው። ቅዳሜ ንጋት ፕሮግራም እስከምንገናኝ ድረስ መልካም የስራ ቀን እንዲሆን ተመኘን። ሰላም ቆዩ።